ትናንትና የተነሳው ቪዲዮ ያው ቢሮ ላይ ነው። ያው አስገድዶኝ ነው። ከዚህ በፊትም ሴትዮዋም የላከችው ቪዲዮ ሁሉ አስገድዶ ላይ የምታዩት እህታችን ከዚህ በፊት ከማዳም ዋጋ ቲክቶክ ላይ አንድ ቪዲዮ ለቀው ሰው ሁላ ሼር ሲያደርገው ነበረ። በጣም ብዙ ኢትዮጵያዊ ሼር ሲያደርገው ነበረ። ማዳሟ ያለቻት ምንድነው? አንቺ የኔ ልጅ ነሽ፣ ከአሁን በኋላ ጥሩ ምግብ ትበያለሽ፣ ጥሩ ልብስ ትለብሻለሽ፣ እናትሽ ነኝ፣ ደሞዝ ግን አልከፍልሽም ብላት፣ ልጅቷ ደግሞ እሺ እማ ብላ መልስ ስትመልስላት ነበረ። እቺ ልጅ እኮ ልጅነቷን ትታ እናቷን ትታ ቤተሰቧን ትታ ትምህርቷን እውቀቷን ብዙ ነገሯን ትታ እኮ አረብ ሀገር የተሰደደችው ይሄን ለምስኪኗ እናቷ የሆነ ነገር ለማድረግ የሆነ አላማ ኖሯት ነው እንጂ ዝም ብላ እኮ የአረቧን ምግብ ልትበላ እኮ አልነበረም። እና አረቧ በዚህ አጋጣሚ በእውነት በጣም አሳፋሪ ነገር ነው የሰራችው። እኔ መጀመሪያ አይቻቸው ፎሎ መለቃቀሚያ ብቻ ነበረ የመሰለኝ። ዝም ብለው ፎሎ እየለቃቀሙ ነው እነዚህ ደግሞ ምናምን ያልኩኝ ነበረ እንጂ እንደዚህ በእውነት አልመሰለኝም ነበረ። እንዴት ነው አንቺ ማዳም ሆነሽ ልጅ ያለሽ ያንቺ ቤት ስራ እየሰራች ጠዋት ተነስታ ነው እንግዲህ የአረብ ሀገር ሴት እስከ ማታ ድረስ በእውነት ጉልበቷ እስኪዝግ ድረስ የአረብ ሀገር ሴት በዚሁ አጋጣሚ በጣም ማድነቅ ይኖርብናል። ማርያምን በጣም ጎበዝ አንበሳ የአረብ ሀገር ሴቶች አሉ። ለሊት ተነስተው ለእናታቸው፣ ለአባታቸው፣ ለቤተሰባቸው፣ ለሀገራቸው ራሱ የሚደክሙ ቤተክርስቲያን የሚያሰሩ መስጊድ የሚያሰሩ የተቸገረ የሚረዱ በጣም በርካታ የአረብ ሀገር ሴቶች አሉ። በጣም ጠንካሮች ናቸው የአረብ ሀገር ሴቶች ማለት ነው። እና ያን ሁሉ አላማዋን አስረስታት ግን አንቺ የኔ ልጅ ነሽ ደሞዝ አልከፍልሽም። ምን ማለት ነው? አንቺ የኔ ልጅ ነሽ ደሞዝ አልከፍልሽም ማለት መጀመሪያ እኮ ከሀገሯ ስታስመጣት እኮ ተፈራርማ ደሞዝ ልትከፍላት ነው እኮ ይዛት የመጣችው። እሷ ቤት ልጅቷም ፈርማ ነው የመጣችው። አሰሪዋም እኮ ፈርማ ነው ያስገባቻት ቤቷ ማለት ነው። እንዴት ነው ታዲያ ዛሬ ላይ አንቺ የኔ ልጅ ነሽ ደሞዝ አልከፍልሽም? በጣም የሚገርም ንግግር ነው። ግን ኢትዮጵያውያኖቹን ደግሞ ደጎች በጣም መልካሞች ማህበራዊ ሚዲያን ለመልካም ነገር ለበጎ ነገር የምትጠቀሙ በጣም በርካታ ኢትዮጵያውያኖች አላችሁ። በተለይ ቲክቶክ መንደር ላይ በእውነት ቲክቶክን ሰው ይንቀዋል እንጂ ቲክቶክ ላይ በጣም ቁም ነገር በጣም ጥሩ ነገር ይገኛል። አንዳንድ አሉ ለሀገር የሚደክሙ ለተቸገረ ለታመመ የሚደርሱ እንደዚሁ የተቸገሩ የአረብ ሀገር ሴቶች ድምጽ የሚሆኑ በርካታ ኢትዮጵያውያኖች አሉና እቺ ልጅም እንግዲህ ቲክቶክ ላይ ነው ሰው ሼር ሲያደርጋት የነበረው። ሼራቸውም ዋጋ አግኝቶ ልጅቷ ኤምባሲ ሄዳለች። ያለችው በዚህ አጋጣሚ ጆርደን ነው ያለችው። ጆርደን ውስጥ ያለች ኤምባሲዎቹ መጥተው ወደ ኤምባሲ ወስደዋታል፣ ቢሮዋቸው ማለት ነው። እዛ ሆና ደግሞ ምላሽ ስትሰጥ ነበረ። ድምጽ ለሆናችሁልኝ ሁላችሁም አመሰግናለሁኝ። ማዳሜ ያስፈራራችኝ ነበረ እንጂ እኔ ፈልጌ አልነበረም ብላ ምላሽ ሰጥታለች። እና ብዙ ኢትዮጵያውያኖች አሉ። በዚሁ አጋጣሚ እሷ እድሉን እግዚአብሔር ሰጥቷት ሚዲያ ላይ ስለወጣች ነው እንጂ በጣም በርካታ ኢትዮጵያውያኖች አሉ። አንድ ሁለት ደግሞ ኢትዮጵያ ውስጥ ሆናችሁ በተለይ ሰው ኢትዮጵያዊ እህታችሁ ከኢትዮጵያ አስመጥታችሁ ሰው ቤት የምታስቀጥሩ ልጆች ራሱ አንዳንድ በጣም ባለጌ ልጆች አላችሁ። በእነሱ የምትነግዱ አያቁም፣ ቋንቋ አያቁም፣ ብሩን አያቁም ብላችሁ በእነሱ ራሱ የምትነግዱ በጣም ብዙ ሴቶች አላችሁ፣ ወንዶችም አላችሁ ብዬ አስባለሁኝና በዚሁ አጋጣሚ ልጅቷ ግን እግዚአብሔር አምላክ ደርሶላት አሁን ኤምባሲ ሄዳለች። ኤምባሲም ምላሽ ሰጥታለች ማለት ነው። እንግዲህ አሁንም ገና ጉዳዩ በዚህ የሚቋጭ አይመስለኝም። ሴትዮዋ እንዴት እንደዛ ልትል ቻለች? ለምን እንደዛ አለቻት? እቺ ልጅ እኮ ልጅነቷ ቀላል ነገር እኮ አይደለም። ደግሞ የምታምር በእውነት በጣም ጩጬ ልጅ ናት። 18 20 ቢሞላት ነው በዚህ እድሜዋ ፊቷ እንደዚህ ተጠባብሶ እንደዚህ ተጎሳቁላ ማየት እህት ያለው ሰው በእውነት ያማል። እና ኢትዮጵያውያኖች ግን እች ልጅ እንግዲህ ሁሉም ድምጽ ሲሆንላት ኢትዮጵያዊ ስለሆነች ነው እንጂ ስለ ዘርዋ፣ ስለ ሃይማኖቷ፣ ስለ ምንም ነገር አማራ፣ ጉራጌ፣ ኦሮሞ፣ ትግሬ ትሁን አንድ ሰው የጠየቀ አልነበረም። እና ይሄ ነገር ራሱ በእውነት እኔ የድሮ የኢትዮጵያውያንን ፍቅር ያየሁበት ነው። በጣም ነበረ ደስ የሚለው። በቃ ልጅቷ ብቻ ኢትዮጵያዊ ስለሆነች ብቻ ሰው
መልካም ማዳሞችም ደግሞ አሉ። እሁድ ቤተክርስቲያን ይዛት የምትሄድ የምታመጣት ጓደኞች እንድታፈራ የምታደርግም ማዳም አለች። በዚህ አጋጣሚ ሁሉ ማዳሞች ክፉዎች ናቸው ያልኩኝ አይደለም። በእውነት አንዳንድ ማዳሞች በጣም ደግ ማዳሞች አሉ። በዚህ አጋጣሚ እነሱንም ሳላመሰግን አላልፍም። አንዳንድ ደግሞ ኢትዮጵያውያኖችም ደግሞ እኛ ከሀገራችንም ስንመጣ የወጣንበትንም ዓላማ የምንረሳ ሰዎችም አለን። በተለይ አዲስ አበባ ውስጥ ትንሽ ችግር ያላዩ ከሆነ በእውነት እዚህ ሀገር ላይ ሲመጡ በጣም ነው የሚያስቸግሩት። ስራ አልሰራም ይላሉ፣ ሲታዘዙም አይታዘዙም። በጣም ብዙ ነገር አለ፣ እያየንም እየሰማንም ነው ይሄ ማለት ነው። እና ያው የአረብም ክፉ እንዳለ የኢትዮጵያውያኖችም ክፉ አለ ማለት ነው። የሰው ልጅ ሁሉ አንድ አይደለም። እኔ ሙሉ በሙሉ አረቦች ክፉዎች ናቸው ብዬ ለመናገር በእውነት በጣም እቸገራለሁኝ። አልልምም፣ አልፈልግምም። እኛም ኢትዮጵያውያኖች ጋር ትንሽ ችግር አለ፣ እልህኝነት ነገር አለብን ብዬ ያስባለሁኝ። እና ግን ለዚች ልጅ የደረሰላት እግዚአብሔር በእውነት ክብሩ ይስፋና በጣም ነው ደስ ያለኝ። እኔ በእውነት መጀመሪያ አካባቢ ግን ያው ዝም ብላ ነገር ነበር እየመሰለኝ የነበረው። ያኔ በቃ ለሚዲያ ደግሞ ለመፈመስ ብሎ አንዳንዶቹ የሚያደርጉት ነገር አለ አይደል? እንደዛ ነበረ የመሰለኝ እንጂ እንደዚህ ችግር ውስጥ ሆና ማዳሟን እያስፈራራቻት እንደሆነ አልተረዳኋትም ነበረና ግን ያው ደጋግ ኢትዮጵያውያኖች በየሚዲያቸው ጮሆ ድምጽ ሆነዋት። አሁን ሴትዮዋ ግን በእውነት በጣም መከሰስ ያለባት ይመስለኛል። ለምን በነፃ ከሀገሯ ስትመጣ እኮ በጣም ብዙ እኮ ዓላማ አላት። አንድ የአረብ ሀገር ሴት አይደለም አረብ ሀገር ዩሮፕ የሚሄዱ ሰዎች ራሱ ከሀገራቸው የሚወጡበት የራሳቸው ዓላማ አላቸው። ስለዚህ እቺ ልጅ የራሷ ዓላማ አላት። እንዴት ነው በነፃ እስከዛሬ እስከፍላት ይሁን ወይስ እስካሁን በነፃ ነው ያሰረቻት? በጣም በፖሊስ ምናምን መያዝ ያለባት ይመስለኛል። ነገሩ መጣራት ያለበት ይመስለኛል። ምክንያቱም ደግሞ እስካላት እሷ ጋር እንዳለ እንድትሰጣት ከዚህ በፊት ማለት ነውና እንዴ ይሄ እኮ በጣም አሳፋሪ ነገር እኮ ነው። የወጣችበት ዓላማ እናት ያለቻት አባት ያለቻት ዓላማ አላት። ልጅቷ ራሱ ወደፊት ገና ጩጬ ልጅ ናት። በእውነት በጣም የምታምር በጣም ህፃን ልጅ ናትና እሷን ደሞዝ አልሰጥሽም፣ እኔ እናትሽ ነኝ፣ እኔ ቤት ትሰሪያለሽ፣ እኔ ቤት ትኖሪያለሽ፣ ጥሩ ልብስ ትለብሻለሽ ብላ ራሱ ሚዲያ ላይ ማውጣቷ ይሄ ራሱ የሚያስቀጣ ቃል ነው እንዴ! ለምንድን ነው እሷ ቤት ከሀገሯ ወጥታ እሷ ቤት እናት ሆና የምትሰራው? እየከፈለቻት እናት መሆን ትችላለች። ጥሩ ነገር የሰራችላት እናት መሆን ትችላለች። እናትነቷን እኮ ከክፍያ ጋር ምንም የሚያገናኘው ነገር የለም። እንደ ልጅቷ እኮ ዓላማ አላት እዛ ጋር። ወይ እናቷ ተቸግራል፣ እናቷን ለመርዳት ሊሆን ይችላል የመጣችው፣ ወይ የራሷን ህይወት ለመምራት የተሻለ ነገር ለውጥ ለማግኘት ብላ ሊሆን ይችላል ከሀገሯ ተሰዳ የመጣችው ማለት ነው። እና ሴትዮዋ ግን በጣም ጥፋተኛ ናት። በእውነት በጣም ጥፋተኛ ናት። በነገራችን ላይ አሉ በጣም የሉም ያልኩኝ አይደለም፣ በጣም ብዙ ኢትዮጵያውያኖች አሉ። በእውነት ነው የምላችሁ ደሞዛቸው በስርዓት የማያውቁ ቀኑን ራሱ የማያውቁ ሲሰጣቸው በሀገር አሁን እዚህ ሀገር ላይ በዶላር እና በሀገሩ ብር በጣም ይለያል። በዶላር ከተሰጣችሁ እሰየው፣ በሀገሩ ብር ከተሰጣችሁ ግን ኪሳራ ነው፣ ምንም ትርጉም የለውም። ስለዚህ ዶላርና የሀገሪቷን ብር ለይታችሁ ማወቅ ያለባችሁ ይመስለኛል። ለምሳሌ የኛ የኢትዮጵያውያን ብር ወደ ሌላ ሀገር ይዘነው ብንሄድ ምንም ነገር እንደማይገዛለን። አሁን እኔ ያለሁበት ሀገር ብራቸው ዶላር ካልሆነ አሁን በቅርብ ጊዜ ነው ይህንን ፋሽን የመጣሁበት። በፊት እንደዚህ አይነት ነገር አልነበረም። ዶላርና የሀገሪቱ ብር አለ። በፊት ግን ዶላርም የሀገሩን ብር አንድ ነበር። አሁን ትንሽ ከፍንዳታው በኋላ ቦምብ ከፈነዳ በኋላ ከዛ በኋላ ግን ብሩን ተቀይረዋል ማለት ነው። የዶላርና የብር ልዩነት አለ። ስለዚህ እንደዛ የማያውቁ ልጆች አሉ ብዬ አስባለሁ። ሁሉም ሰው አያውቅም። በዚሁ አጋጣሚና የማታውቁ ልጆች ካላችሁ ጓደኛ ፍጠሩ። በዚህ አሁን ላይ በተለይ በጣም ሶሻል ሚዲያ ለጥሩ ነገር ከተጠቀምንበት ጥሩ ሰዎችን እናገኛለን፣ ጥሩ ጓደኛ እናፈራበታለን። ብቻ እናንተ የውስጣችሁን የሚቸግራችሁን ነገር ባገኛችሁት ቀዳዳ ተናገሩ። ሰው ይደርስላችኋል። ሰው በእውነት ለሰው መድኃኒቱ ነው። በተለይኛ ኢትዮጵያውያኖች በእውነት እንለያለን። በጣም ደጋግ ኢትዮጵያውያኖች አሉ። ጊዜያቸውን ለመልካም ነገር የሚሰው በጣም ብዙ ኢትዮጵያውያኖች አሉና በእውነት እኛም የነሱን ልብ ይስጠን ፈጣሪ ማለት ነው። በህይወት ዘመናችን ጥሩ ነገር ሰርተን እንለፍላለሁ። እኔ በእውነት መልካም ስራ መስራት በጣም ያስደስተኛል። እግዚአብሔር አምላክ የሱ ፍቃድ ይሁንና ሁላችንም ብንሰራ ጥሩ ነው ብዬ አስባለሁኝ። መጥፎ ከመስራት ደግሞ ጥሩ መስራት ይሻላል። መጥፎ የሰሩ ሰዎች መጨረሻቸው ምንም አያምርም። ጥሩ የሚሰሩ ሰዎች ግን መጨረሻቸው ያምራል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ስለ ልጅቷ በተለያዩ ሶሻል ሚዲያዎች ላይ የሰማችሁ ይመስለኛል። እኔም ሚዲያ ላይ ሰምቼው እንደውም ሀሳቤን ሼር ላደርግ ብዬ ነው የመጣሁት። ለዚህ ቻናል ግን አዲስ ከሆናችሁ ሼርና ላይክ፣ ሰብስክራይበር በማድረግ ቤተሰብ እንድትሆኑ በትህትና በአክብሮት ጠይቃለሁኝ። ወዳችሁም ፈቅዳችሁም ስለምትከታተሉኝ እጅግ ከልብ አመሰግናለሁኝ። ክበሩልኝ።